ከነዚህ ብርሌዎች የምትመርጡት ስለናንተ የማይታመንን ነገር ይናገራል። ብዙ ሳታስቡ ቀልባችሁ የወደደው የትኛውን ነው? ይህም ስለናንተ ድብቅ ማንነት ይገልጣል። ቪዲዮ ከፖስትኩ በጣም ስለቆየው አትሊስት ለ5 ሰው ኮፒ ሊንክ በማድረግ ይህ ቪዲዮ ቫይራል እንዲወጣ አድርጉ። ላይክም በማድረግ ጀምሩ። እሺ ከነዚህ ብርሌዎች በጣም የወደዳችሁት ቁጥር 1 ላይ ያለውን ከሆነ ያ ማለት እናንተ ፒፕል ሴንተርድ የሆነ ማንነት ያላችሁ፣ ለሌሎች በጣም ትኩረትን የምትሰጡና ሌሎች በህይወታችሁ ማዕከላዊ ቦታን የሚይዙ አይነት ሰዎች ስትሆኑ ራሳችሁን ከሌሎች ምቾት አንጻር የምትቀይሩ የምታመቻቹ አይነት ሰዎች ናችሁ። በዚህም ሶሻሊ ኢንተለጀንት ስትሆኑ የስሜት ብልህነታችሁ በጣም ከፍተኛ ነው። የሌሎችንም ስሜት በቀላሉ መረዳት የምትችሉ አይነት ሰዎች ናችሁ። ጥሩ አስማሚ፣ አስታራቂ፣ መካከለኛ መሆን የምትችሉ አይነት ሰዎች ስትሆኑ ሌሎችን የማዳመጥ አቅማችሁ ደግሞ በጣም ከፍተኛ የሆነ አይነት ሰዎች ናችሁ። ለቤተሰባችሁም ለቅርብ ጓደኞቻችሁም ታማኝነታችሁ በፍጹም የማይነቃነቅ፣ ከልብ የምትወዱ፣ ከልብ በታማኝነት ደግሞ በግንኙነት ውስጥ የምትቀጥሉ አይነት ሰዎች ናችሁ። በጣም ታጋዦች ናችሁ። ሰዎች ብዙ ነገር እንኳን እያደረጉባችሁ በትዕግስት የምትኖሩ አይነት ሰዎች ስትሆኑ በሌሎች ላይም ደግሞ በጣም ጥገኛ የምትሆኑ አይነት ሰዎች ናችሁ። የእናንተ ትልቁ ደካማ ጎን አስፈላጊ በሚሆንበት ጊዜ እንኳን ከሌሎች ጋር በፍጹም መጋጨት የማትፈልጉና ከሌሎች ጋር ከመጋጨት አስፈላጊ ነገሮችን አለማንሳትን፣ ዝም ማለትን የምትመርጡ ናችሁ። ያለ ልክ ደግሞ የሌሎችን ችግር የምትሸከሙ መሆናችሁ፣ የማይመለከታችሁ ነገር እንኳን የሚያስጨንቃችሁና የሌሎችን ችግር ያለ ልክ የምትሸከሙ አይነት ሰዎች መሆናችሁ ነው። ከምንም በላይ ደግሞ ኖ ማለት አትችሉም። እምቢ አልችልም የሚባሉ ነገሮችን ማድረግ በጣም የሚከብዳችሁ አይነት ሰዎች ስትሆኑ ሌሎችን ለማስደሰት ባለ ዓላማ ራሳችሁን የምታጡ አይነት ሰዎች ናችሁ። እናንተ ይህ ፐርሰናሊቲ እስከገለጣችሁ በኮሜንት ሴክሽን ላይ አሳውቁኝ። ለ3 ሰው ደግሞ ኮፒ ሊንክ አድርጉ። ነገር ግን የእናንተ የብርሌ ምርጫ ቁጥር 2 ላይ ያለው ከሆነ ያ ማለት እናንተ ከፍተኛ ራስን የመግዛት ችሎታ ያላችሁ፣ ሰልፍ ዲሲፕሊንድ የሆናችሁ፣ በጣም ምክንያታዊ፣ በስሜት የማትመሩ፣ ነገሮችን በምክንያት የምታደርጉ አይነት ሰዎችና ከሰው ተኮርነት ይልቅ ስልጣንን፣ ኃይልን፣ አቅምን ፈላጊዎች ናችሁ። ደንቦችን፣ ህጎችን፣ ባውንደሪዎችን በጣም ሲሪየስሊ የምትይዙና ስትራክቸርን፣ ትምህርትን፣ ኦርደርን የምታከብሩ አይነት ሰዎች ናችሁ። ሰዎች እንደ ግትርና እንደ ኃይለኛ ቢቆጥሯችሁ፣ ነገር ግን ችግር ሲገጥማቸው በቀጥታ ወደ እናንተ ካልመጡ ማይሆንላቸው እንዲህ አይነት ረዳት ደግሞ ማንነት ያላችሁ ናችሁ። ስለዚህም ጥንካሬያችሁ ሃይሊ ኦርጋናይዝድ ናችሁ። በሆነ ነገር ላይ ደግሞ በጣም ትኩረት ማድረግ መቻላችሁ ነው። ከፍተኛ ኃላፊነትን የመሸከም ደግሞ አቅም አላችሁ። በተለይ ባውንደሪ ያላችሁ፣ ማንም እንደፈለገ ወደ ህይወታችሁና ወደ ውሳኔያችሁ አይገባም። የራሳችሁ መርህ፣ የራሳችሁ ባውንደሪ ደግሞ ያላችሁ አይነት ሰዎች ናችሁ። ጽኑ ማንነትም አላችሁ። ሜንታሊም ደግሞ በጣም ጠንካራና አገናዛቢ የምትባሉ ናችሁ። የእናንተ ትልቁ ደካማ ጎን በስሜት ዝግ መሆናችሁ፣ ልባችሁን ቶሎ የማትከፍቱ አይነት ሰዎች መሆናችሁ ትልቁ የእናንተ ችግር ሲሆን፣ እንዲሁም ደግሞ ፍሌክሲብል አለመሆናችሁ፣ ከነገሮች ጋር የማትቀያየሩ መሆናችሁና ጀጅመንታል የምንለው ሌሎች ላይ ኢዝሊ የምትፈርዱ አይነት ሰዎች መሆናችሁ ነው። ሐዘኔታ እናንተ ጋር ብዙ አይገኝም። ያ የእናንተ ትልቁ ችግር ነው። ቶሎ ለሰው አዝኖ ርራይ ማድረግ ብዙ የሚያስቸግራችሁ አይነት ሰዎች ናችሁ። የሰዎችን ድካም ደግሞ ቶሎ የምትፈርዱ አይነት ሰዎች መሆናችሁና ኮንቴክስታቸውን ለዚያ በቃቸውን ነገር ለማጣራት ጊዜ የማትሰጡ አይነት ሰዎች መሆናችሁ ነው። እናንተ ጠንካራ መሪዎች መሆን የምትችሉ ቢሆንም ትልቅ ግን የግለትና የስሜት ችግር ግን የሚገጥማችሁና ሌሎች ብዙ ጊዜ እየፈሯችሁ እንዲኖሩ እናም ደግሞ እንደ ግትር እንዲያዩአችሁ የሚያደርጋችሁ ባህሪ ነው ማለት ነው። ነገር ግን የእናንተ የብርሌ ምርጫ ቁጥር 3 ላይ ያለው ከሆነ ያ ማለት እናንተ በተፈጥሮ ከፍተኛ የማገናዘብ ነገሮችን የመረዳት አቅም ያላችሁ፣ ሐሳባችሁን፣ ስሜታችሁን መግለጥ ደግሞ የምትችሉና በውስጥ ስሜታችሁ የምትመሩ አይነት ሰዎች ናችሁ።
አይምሮአችሁ በጣም አክቲቭ ነው። የኢማጂኔሽን አቅማችሁ በጣም ከፍ ያለ ነው። ሌሎች በሚያስቡት መንገድ የመሄድ ግዴታ አይሰማችሁም። የራሳችሁን ዓለም የምትፈጥሩ አይነት ሰዎች ናችሁ። እንደ ኢትዮጵያ ባሉ ሀገራት ውስጥ እናንተ ብዙ ጊዜ ሚስ አንደርስቱድ የምትደረጉ አይነት ሰዎች ናችሁ። የእናንተ ትልቁ ጠንካራ ጎን ከፍተኛ የሆነ ተፈጥሯዊ የማገናዘብ የመረዳት ችሎታ ያላችሁ መሆኑ፣ እንዲሁም ከፍተኛ የፈጠራ ችሎታን የተጎናጸፋችሁ አይነት ሰዎች መሆናችሁ፣ ስሜታችሁን ደግሞ በቀላሉ ለሌሎች ማሳየት የምትችሉ መሆናችሁ፣ ሌላኛው ጥገኛ ለመሆናችሁ ኢንዲፔንደንት ቲንከርስ መሆናችሁ፣ እንዲሁም ለሚኒንግ እና ለፐርፐስ ደግሞ ሰንሲቲቭ የሆናችሁ አይነት ሰዎች መሆናችሁ ነው። ነገር ግን የእናንተ ደግሞ ደካማ ጎን ሙድ ድሪቭን የሆነ ወይም ስሜት ላይ የተመሰረተ ውሳኔን ማድረግ፣ ተደጋጋሚ በሆኑ ነገሮች ውስጥ ዲስፕሊን እንደሆናችሁ መቆየት አለመቻል፣ የመዋዠቅ የመቀያየር ችግር፣ የዲስፕሊን እጥረት ትልቁ የእናንተ ደካማ ጎን ነው። በቀላሉ መሰላቸትና መድከምም እንዲሁም የእናንተ ምርጫ ካራክተራችሁ ነው። ከምንም በላይ ገለልተኛ መሆናችሁ ነው። ከማህበረሰቡ ጋር መጣጣምን አለመልመድና ሁልጊዜ ወጣ ያሉ ነገሮችን እያደረጉ በማህበረሰቡ የሚገለልና የሚጠቃ ሰው መሆን ሌላኛው የእናንተ ችግር ነው። ይህ ፐርሰናሊቲ እስከገለጣችሁ ሰብስክራይብ አድርጉ፣ ቤቱን ላይክ አድርጉ፣ ሐሳባችሁን በኮመንት ሴክሽን ላይ አሳውቁኝ። አመሰግናለሁ።